ጤና ይስጥልኝ ውድ የዩቲዩብ ተመልካቾች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትከታተሉኝ በጣም ነው የማመሰግነው። በጣም ቀና ሰዎች አላችሁ፣ አመሰግናለሁኝ። ዛሬ እንግዲህ ልንማማርበት ያመጣሁት ርዕስ ምንድን ነው? ስለ ውሃ ነው። የውሃ እንግዲህ በጣም ብዙ ጥቅም አለው አይደል? እንደምናውቀው የኛ የሰውነታችን 60% የሚያክለው ውሃ ነው። በደንብ በትክክል መጠጣት አለብን። የምንሰራውን ስህተት እናነሳለን ዛሬ። መች መጠጣት አለብን፣ እንደገና ለምንድን ነው የሚጠቅመውን በሚል ርዕስ ነው የመጣሁት። ከጥቅሙ ብንጀምር በመጀመሪያ ደረጃ ጭንቅላታችን ብሬናችን ፓወርፉል እንዲሆን ይረዳናል። በትክክል እንዲሰራ ስራውን ተረጋግቶ ይረዳናል ማለት ነው። በሁለተኛ ነገር ደግሞ የልባችንን ጤንነት ያስተካክልልናል። የተስተካከለ የልብ ጤንነት እንዲኖረን ያደርጋል። ሶስተኛ ቆሻሻ ያወጣል አይደል? አብዛኞቻችን የምናውቀው በሽንት መልክ ሊሆን ይችላል፣ በላብ መልክ ሊሆን ይችላል፣ ኢቭን በትንፋሽም ይወጣል ማለት ነው። እንደገና ደግሞ እንባም ስናለቅስም ያው ውሃ ኮንቴንታችንን እንትን እያልነው እየቀነስነው ስለሆነ ያው መጠጣት አለብን ማለት ነው። እንደገና ደግሞ የፊታችንን በቃ በአጠቃላይ የቆዳችንን ጤንነት ይጠብቅልናል። ፍክት ብርት ያለ ሃይድሬትድ የሆነ ቆዳ፣ እንደገና ደግሞ ለፀጉራችን፣ ለጠፍራችን፣ ለሁሉ ነገራችን ውሃ ወሳኝ ነገር ነው። ስለዚህ ከ2 ሊትር እስከ 3 ሊትር አይ ቲንክ ይጠጣል። መጠጣት እንችላለን፣ መጠጣትም አለብን። ሞስትሊ ደግሞ ያው የሚባለው ኦን አቬሬጅ 2 ሊትር ወይም ደግሞ 8 ብርጭቆ ይባላል አይደለ? ስለዚህ እሱን በቀን ውስጥ መጠጣት አለብን ማለት ነው። መች መጠጣት አለብን፣ ለሰውነታችን ጠቃሚ የሚሆነው መች መጠጣት አለብን የሚለው ደግሞ በመጀመሪያ ደረጃ ከእንቅልፋችን ስንነሳ ውሃ በደንብ መጠጣት አለብን። ያው እንዳንረሳው አልጋችን ጋር አድርገን ተነስተን መጠጣት አለብን ማለት ነው። ምክንያቱም ሜታቦሊዝም ሲስተማችንን እንትን ለማነቃቃት ይጠቅመናል። እንደገና ደግሞ ዌይት ሎስ ማድረግ የምንፈልግ ወይም ውፍረታችን መቀነስ የምንፈልግም ሰዎች ይረዳናል። ብዙ ምግብ እንዳንበላ ሆዳችን ጥግብ እንዲል አይነት ስሜት እንዲሰማን ያደርገናል። ስለዚህ ጠዋት ላይ ውሃ ምንም ነገር ከመጀመራችን በፊት ከእንቅልፋችን እንደተነሳን መጠጣት አለብን ማለት ነው። እንደገና ደግሞ በሁለተኛ ደረጃ ከምግብ 30 ደቂቃ በፊት መጠጣት አለብን። በሶስተኛ ደረጃ ደግሞ ኤክሰርሳይዝ የምታደርጉ ስፖርት የምትሰሩ ሰዎች ውሃ መጠጣት አለባችሁ በደንብ። ምክንያቱም ይሄ በጣም እንትን ኢነርጂያችንን ሉዝ ስላደረግን ቦዲያችን ሰውነታችን ሪከቨር እንዲያደርግ ይረዳናል። በአራተኛ ደረጃ ደግሞ ሲጠማን መጠጣት አለብን። እዚህ ጋር እያነበብኩኝ ስለሆነ ሲጠማን መጠጣት አለብን። ሰውነታችንን በደንብ ማንበብ መቻል አለብን አይደለ? ከሰውነታችን ያው ለኛ በጣም መረዳት መቻል አለብን። ሰውነታችንን ከራሳችን ጋር እንዳንረሳው ማይንድ ፉል እንድንሆን ማለት ነው። ጠማኝ ኦኬ ምናምን ብለን ችላ እንዳንለው። ሞር ሃይድሬትድ የሚሆነው መጠጣትም ያለብን ተብሎ ብዙ ዶክተሮች የሚመክሩት ሲጠማን ነው አይደለም? ስለዚህ ሲጠማን ውሃ መጠጣት አለብን። እንደገና ደግሞ ከመተኛታችን ማለት ልንተኛ አካባቢ የሆነ ደቂቃ ሲቀረን ውሃን በብዛት መጠቀም የለብንም፣ መጠጣት የለብንም። ጥሩ ስላልሆነ ለሰውነታችን ስንተኛ ነው ይሄ? 4ኛው ነው 5ኛ? ብቻ ችግር የለውም። ዋናው ፖይንቱ መያዛችን ነው፣ ቁጥሩ ሳይሆን ማለት ነው። በምንታመምበት ጊዜ ደግሞ ብዙ ፈሳሾች ከሰውነታችን ይወገዳሉ። በላብ መልክ ሊሆን ይችላል፣ እንዲህ ጉንፋን ሲይዘን በንፍጥ ሊሆን ይችላል፣ እንደገና በሽንትም፣ እንደገና ወደታች ወደ ላይ ሸርተቴ ምንም ወደ ላይም ካለ ብዙ ፍሉድ ወይም ብዙ ፈሳሽ ከሰውነታችን በጣም ሉዝ ስለምናደርግ በጣም ስለምናስወግድ ውሃ መጠጣት አለብን፣ ሰውነታችን ሪከቨር እንዳያደርግልን ማለት ነው። ስለዚህ በታመምን ጊዜ ሞር ውሃ መውሰድ አለብን። ከዛ ደግሞ ጸባዩ የአየር ጸባዩ የሚል ሳነብ ጸባዩ አልኩኝ ጽፌዋለሁ እና ለዛ
ቶሎ እየቸኮልኩ ነው የማወራው ልጆቼ እንዳይነሱብኝ ማለት ነው። አስተኝቼ ስለሆነ የማወራው። የአየር ጸባዩ ወይዘሩ ሞቃት በሆነ ጊዜም እንደዛው ላብ ያልበናል አይደለ? ሶ ውሃ በደንብ መጠቀም መቻል አለብን። ያ የተወገደውን ፈሳሽ ለመተካት ማለት ነው። እና በዚህ ሰዓቶች ውሃ መጠቀም መቻል አለብን። እና አብዛኞቻችን ደግሞ ምን ይቸግረናል? ውሃ መጠጣት ይቸግረናል አይደለ? አብዛኞቻችን ሰዎች። ስለዚህ ምን ብናረግ ሞር ውሃን ልንጠቀም እንችላለን የሚል ቲፖች ደግሞ ምንድነው? እኔ የማረገው አሁን ብርጭቆ ወይም ደግሞ ማይካ ነገር አለችኝ፣ ውሃ መጠጫ ማለት ነው። ቆንጆ ብትችሉ ቆንጆ ቢሆን አሪፍ ነው። ይዛችሁም ወደዚህ ያለ ማለት ነው። ስለዚህ እሷን በሷ ውሃ አረግና አስቀምጣለሁ አጠገቤ። ስለዚህ በቃ አስታውሰዋለሁ። ገባችሁ? ትንሽ እያረገን እንጠጣለን ማለት ነው። እዚህ ጋር ማስወገድ ያለብን ነገር ምንድነው? ወዲያው ጭልጥ አድርጎ መጠጣት የለብንም። በኋላም ላይ አነሳዋለሁኝ። ስለዚህ ቀስ እያልን እንጠጣለን አጠገባችን ሲሆን ማለት ነው። ፕላስ ደግሞ አንዳንድ ሰው ምን አለ ቴስቱ ያስጠላዋል አይደለ? አሁን እኔ ራሱ እጠጣለሁ፣ ግን የተወሰነ ጊዜ አሁን ጾም ላይ ምናምን ሲሆን የሆነ በቃ የሆነ ይደብራል አይደለ? ሰው እንትናችን ምላሳችን የረሳው ነገር ስለሆነ ማለት ነው። ስለዚህ እኔ በዛ ጊዜ የምጠቀመው ምንድነው? ሎሚ ጨምርበታለሁ አንዳንዴ። እናንተም ደግሞ ሎሚ መጨመር ትችላላችሁ፣ ስትሮበሪ መጨመር ትችላላችሁ፣ ኩከምበር መጠቀም ትችላላችሁ፣ ዝንጅብል፣ ብቻ የወደዳችሁትን ፍሌቨር መጨመር ትችላላችሁ ውሃ ውስጥ ማለት ነው። እንደዛ ሲሆን ሞር ወደነው ደስ ብሎን እንድንጠጣ ይሆናል ማለት ነው። በዛውም አንደኛ ነገር ለሰውነታችን ስትሮበሪ፣ ሎሚ ምን በሰጠነው ቁጥር ያሉት ኮንቴንቶች ቫይታሚን ሲ ሊሆን ይችላል፣ ብቻ ያለውን ጥሩ ምግብ እየሰጠነው ነው ማለት ነው። ሁለተኛ ነገር ደግሞ ለምላሳችንም አይከብድም። ሶስተኛ ደግሞ ውሃውንም እየወሰድነው ነው ማለት ነው። ስለዚህ የምትወዱትን ፍሌቨር ጨምሩበት። ሎሚም ሊሆን ይችላል፣ ስትሮበሪም እንዳልኳችሁ ብዙ ነገሮች መጨመር ትችላላችሁ። ውፍረት ለሚያስቸግራችሁ ሰዎች ደግሞ በዛው ዌት ሎስ ታደርጋላችሁ ማለት ነው። ስለዚህ እንደዚህ ያረጋችሁ መጠቀም ትችላላችሁ። ውሃችሁን በደንብ ኢንጆይ እያረጋችሁ ቀለል ብሏችሁ ልትጠጡ ትችላላችሁ። ስለዚህ ዋናው ደግሞ ምንድነው? ውሃ ስንጠጣ የምንሳሳታቸው ስህተቶች አሉ አይደለ? ባለማወቅ። ከዛ ውስጥ አንዱ ምንድነው? ጭልጥ አድርገን ስንጠጣ አንድ ብርጭቆ አንስተን በሚጠማን ጊዜ ጭልጥ አድርገን ነው የምንጠጣው። እሱ ሰውነታችን ይደነግጣል። እሺ ማለት በቃ የሆነ በቃ ጭልጥ ስናረገው ምን መጣብኝ ነው የሚለው። ስለዚህ ጭልጥ ተደርጎ ውሃ አይጠጣም። ቀስ እየተደረገ ነው የሚጠጣው ማለት ነው። እሱ አንደኛ መወገድ ያለበት ነገር ነው። በሁለተኛ ደረጃ ደግሞ በጣም ቀዝቃዛ ውሃ እና በጣም ሞቃት ውሃ መጠጣት የለብንም አይደለም። መሀል ላይ የሆነ በሩም ቴምፕሬቸር በቃ ቁጭ አድርገን ነው ፍሪጅ ውስጥ ምናምን ያልፈላ ውሃ በስነ ስርዓት ቁጭ አድርገን ቤት ውስጥ በሩም ቴምፕሬቸር የሆነ በቃ ትክክለኛ እንትን ላይ ያለ ውሃ መጠጣት አለብን። ትክክለኛ መጠን ላይ ያለ ውሃ መጠጣት መቻል አለብን። ምክንያቱም አሁንም እንዳልኳችሁ ሰውነታችን ደብል የሆነ ሲስተም ነው የሚጠቀመው፣ ይከብደዋል። ፕላስ ደግሞ አብዛኞቻችን የምንቸገርበት ምንድነው? አባቴ ደህና አይደል? እንዴት ነሽልኝ? አብዛኞቻችን የምንቸገርበት ደግሞ ምግብ በበላን ቁጥር መጠጣት፣ እየበላን መጠጣት። እሱ ደግሞ ለዳይጀሽን ሲስተማችን በጣም ከባድ ነው። መሆን የለበትም አባቴ፣ መሆን የለበትም። ተነሳክ የኔ ልጅ። ስለዚህ እንዳልኳችሁ ቅድምም ከመብላታችን ከ30 ደቂቃ በፊት መጠጣት አለብን። እና ገና ደግሞ ከበላን በኋላ ነው እንጂ የሚጠጣው በምግብ መሀል መጠጣት የለብንም ማለት ነው። በአራተኛና በመጨረሻ ደረጃ ደግሞ ቆይ አባቴ፣ በአራተኛና በመጨረሻ ደግሞ ውሃ መጠጫችን ላይክ እንትን ይሄ ቆይ አባቴ እንካየው አንብብ፣ ሂድ እንካየው የሚልች እንኪ አንብቢ። በመጨረሻ ደረጃ ደግሞ ምንድነው? ፕላስቲክ መጠጫዎች አሉ አይደለ? እሱም ያው ፕላስቲክ መጠጫ ጥሩ አይደለም ታውቃላችሁ። ስለዚህ በፕላስቲክ መጠጫ ከምንጠጣ ይልቅ
በብርጭቆ በማይካ በብረት መጠቀም ነው እንጂ በፕላስቲክ አባቴ በፕላስቲክ መጠጫ መጠጣት የለብንም። ስለዚህ እንደዚህ አይነት ጥቃቅን የሚባሉ ስህተቶችን እየተሳሳትን ትልቅ የጤና ዋጋ እንዳያስከፍለን እነዚህን መጠንቀቅ አለብን። በጣም ትኩረት አድርገን ብንችል የቧንቧ ውሃ አጣርተን ብንጠጣ እኔ እህታችሁ ሪኮመንድ አደርጋለሁ። ስለዚህ እናንተም እንደዛ እንደምታደርጉ ተስፋ አደርጋለሁ። ይሄ ምንድነው ቪዲዮ ጥቅም አለው ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወዳችኋለሁ። አመሰግናለሁ። ባይ አባቴ ባይ የኔ ልጅ